አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ተተረፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ዛሬም እንግዲህ በድጋሚ በሌላ ቪዲዮ መጥቻለሁ ማለት ነው። እኔ ብዙ ጊዜ እንግዲህ የጽናትንና የአደይን ድራማ በመስራት ነው እንግዲህ ብዙዎቻችሁ የምታውቁኝ። በኮሜንትም ላይ እንግዲህ እኔ እኮ የሚገርመኝ ከነሱ ስራ ይልቅ ያንቺ አወራር ነው ወይንም ያንቺ ንግግር ነው እያላችሁኝ በኮሜንት ራሱ እንግዲህ እየተሳሳቅን እየተጨዋወትን ለዚህ ደርሰናል ማለት ነው። እንግዲህ የጽናት ድራማ እና የአደይ ድራማ ከተጠናቀቀ በኋላ በራሴ ስራ ነው መመጣላችሁ፣ በራሴ ስራ መጣለው። እናንተም እንደምታበረታቱኝ እንግዲህ አልጠራጠርም ብያችሁ ነበረ። እኔም እንግዲህ ደግሞ ብዙዎቻችሁ እንግዲህ በዛኛው ቻናሌ ታውቁኛላችሁ፣ በሱመያ በዛኛው ቻናሌ ብዙዎቻችሁ ታውቁኛላችሁ ብዬ አስባለሁ ማለት ነውና ብዙዎቻችሁ የምትወዱኝ ናችሁ። እኔም ደግሞ ወዳችኋለሁ፣ ለፈጣሪ ብዬ ወዳችኋለሁ፣ አከብራችኋለሁ ውድ ቤተሰቦቼ። አሁንም በድጋሚ እንግዲህ ወደ 20 ሺህ መግባት አለብኝ እያልኳችሁ ነበረ። እናንተም እንግዲህ በቃላችሁ መሰረት አስገብታችሁኛልና በጣም ነው የማመሰግነው ውዶቼ። ሁላችሁንም ፈጣሪ ያክብርልኝ። ለምትወዱኝ እወዳችኋለሁ፣ ለምትጠሉኝም ደግሞ ፈጣሪ ልቦናውን ይስጣችሁ። እኔ እወዳችኋለሁ፣ ምክንያቱም የፈጣሪ ፍጡር ሆናችሁ ሰው ሆናችሁ ማንንም ሰው አልጠላም። መጥፎ ስራ ሊኖረኝ ይችላል የምናገረው ነገር ላይ እናንተ ያልወደዳችሁት ነገር ቢኖርም ሀሳብ ላይ ኮሜንት መስጠት፣ ይሄን ነገር አስተካኪ፣ ይሄ ነገር ጥሩ፣ ይሄ ነገር ጥሩ አይደለም ብላችሁ ማለት መብታችሁ ነው፣ ግዴታችሁ ነው ደግሞ። ምክንያቱም እኔ የምሰራው ለእናንተ ብዬ እስከሆነ ድረስ እናንተ ያልተመቻችሁን ነገር ለኔ ማንኛውንም ኮሜንት ቢሆን መስጠት ትችላላችሁ ማለት ነው። የማንኛውንም ኮሜንት ቢሆን እቀበላለሁ፣ አነባዋለሁ። ምክንያቱም ይሄ ሰው ለምን እንደዚህ አይነት ኮሜንት ሰጠኝ ብዬ ራሴን ዙሬ እንዳይ ያደርገኛልና ሁሉም ሰው ይውደደኝ ማለት አይደለም። ሶሻል ሚዲያ ላይ ስትመጡ ስራ ትሰሩበታላችሁ። ሶሻል ሚዲያ ማለት ራሱን የቻለ ሌላ ስራ ነው፣ ሌላ ቢዝነስ ነው። ለተጠቀመበት ሰውና ላገኘበት ሰው ወይንም ደግሞ ላወቀበት ሰው ዩቲዩብ ማለት ሌላ የራሱ የሆነ ስራ ነው ማለት ይቻላል። ስለዚህ በስራዬ አላፍርም። ማንኛውም ነገር ቢሆን አሁንም ቢሆን የመዳም ቅመም ነኝ፣ የሰው ቤት ሰራተኛ ሆኜ ምሰራ ነኝ። ስለዚህ በማንኛውም ነገር በምሰራው ላይ የሚያሳፍረው መስረቅ፣ መዝረፍ፣ የሰውን ሀቅ መብላት እንጂ ሰርቶ መኖር በየትኛውም ነገር ቢሆን አያሳፍርም ማለት ነው። እና ወዶቼ በምሰራበት ነገር አላፍርም። አሁንም ቢሆን ደግሞ የምሰራላችሁ ነገር ከወደዳችሁት እናንተ ኮሜንት አድርጉ፣ ሀሳባችሁን ኮሜንት አስቀምጡልኝ፣ አበረታቱኝ፣ ሼር አድርጉልኝ፣ ላይክም አድርጉ፣ ኮሜንትም ላይ ደግሞ ሀሳባችሁን አስቀምጡ፣ ሰብስክራይብም አድርጉ ማለት ነው። በቃሌ መሰረት እንግዲህ ይሄ የመጀመሪያ ቪዲዮ ይሆናል ማለት ነው። በራሴ ስራ ለመምጣት የመጀመሪያ ቪዲዮ ነው የሚሆነው። እናንተም ደግሞ እንደምታበረታቱኝ አልጠራጠርም። ከዚህ በኋላ ከዚህ ከመዳም ቤት ጀምሬ ከአረብ ቤት ውስጥ ጀምሬ የራሴን የሆነ ስራ የራሴን የሆነ ነገር ይዤላችሁ እመጣለሁ። እናንተም እንደምታበረታቱኝ አልጠራጠርም። ምክንያቱም በዛኛው ቻናል የምንፈልገው ነገር እንሰራበታለን። በዚህኛው ቻናል ግን ደግሞ ቁም ነገር ያለበት ነገር፣ ለእናንተ የሚጠቅም ነገር፣ እኔም ደግሞ ብሰራ ብዬ የማስበው ነገር አለ። ለሶሻል ሚዲያ ለተመልካቾቼ ብዙ ጠለብ ቤት ያላችሁ፣ በተለይ ኮንትራት ቤት ያላችሁ ልጆች አሁን ላይ እየመጡ ያሉ፣ በፊትም ኮንትራት የነበሩ በጣም ብዙ ውጭ ላይ ስለሚካሄደው ነገር አይዲያው የሌላቸው ሀሳቡ የሌላቸው በጣም ብዙ ሰዎች አሉና እኔ በምሰራው ቪዲዮ ላይ አንድ ሰው ወይንም ሁለት ሰው ከተጠቀመበት እኔ በጣም ደስተኛ ነኝ። ምክንያቱም ሁሉም ሰው አያውቅም ማለት አይደለም፣ የሚያውቅ ሰው አለ። ኮንትራት ቤትም ያሉ ሁሉም ሳይሆኑ በጣም ጎበዝ የሆኑ ቤተሰብ ውጭ ላይ ያላቸው ቤተሰቦቻቸው የሚረዷቸው ጓደኛ ሀሳብ የሚሰጥ ጓደኛ ያላቸው አሉ። ግን አንዳንዶች ደግሞ በጣም ጭምት የሆኑ ብቸኛ የሆኑ ማንንም ሰው የማይጠይቁ የሚጠይቁ ሰው የሌላቸው ልጆች አሉ። ኮሜንት ላይ በጣም ብዙ ልጆች ኮሜንት ይጽፋሉና ስለዚህ መጠየቅ የምትፈልጉት ነገር መጠየቅ ትችላላችሁ ውዶቼ። ከዚህ በኋላ በራሴ ቪዲዮ በራሴ ስራ ነው የምመጣላችሁ። ካበረታታችሁኝና ከደገፋችሁኝ ከኔ ጋር ከሆናችሁ በየቀኑ አንዳንድ ቪዲዮ እለቅላችኋለሁ ማለት ነው። እንግዲህ የእናንተ አብሮነታችሁ ነው እንግዲህ ይህን የሚለየው ማለት ነውና ውዶቼ በጣም ብዙ ነገሮች ከእናንተ ጋር የምሰራው ነገር አለ። ዛሬ ላይ ሰው ቤት ሁኜ መዳም ቤት ሁኜ የጀመርኩት ነገር ኢትዮጵያ ራሱ ሂጄ ኢትዮጵያ ስገባ ምን አጋጠመኝ፣ እኔ ያልጠበቁት ነገር ምን አለ፣ እኔም እንደፈለኩት ነው ወይ ኑሮ፣ ሁሉ ነገርስ እንዴት ነው የሚለውን ነገር አውቃለሁ። ኢትዮጵያ ላይ ኑሮ በጣም ውድ ነው እና ያንን ሁሉ ነገር አገናዝቤ ለእናንተ በደንብ አድርጌ ትምህርትን የሚሆናችሁ ነገር ይዤላችሁ እመጣለሁ ብዬ አስባለሁ። እናንተም እንደምታበረታቱኝና ከጎኔ እንደምትሆኑ አልጠራጠርም። ምክንያቱም አሁን ላይ ሁሉም በቃ ወሬ ብቻ እንጂ ተግባር የሚሰራ ጠፍቷል ማለት ነው። በነገራችን ላይ በቃ ሁሉም ገንዘቡን ለማግኘት ብቻ ወይም ዩቲዩብ ለመስራት ብቻ ምናምን እንጂ ለሰው ምን ይጠቅማል፣ ለሰው ምን ይጎዳል የሚለውን ነገር ትተናል ብዬ ነው የማስበው ሁላችንም እና
አሁን ላይ ግን የኔ ሀሳብ ጥሩ ሀሳብ ነው ብዬ አስባለሁኝ። እኔ ዩቲዩብ ላይ መስራቴን ብቻ ሳይሆን ቪዲዮ መልቀቄን ብቻ ሳይሆን ይሄ ነገር ለሰዎች ይጠቅማል ወይ ለልጆች ምን ይጠቅማል ምን ይጎዳል የሚለውን ነገር አይቼ በደንብ አድርጌ ጥርት ያለ ቪዲዮ ለእናንተ ለማምጣት እሞክራለሁኝ። ከቪዲዮ ላይም ጥራትም ከሌለው ድምጽም ላይ ጥራት ከሌለ በጣም ትልቅ ይቅርታ ጠይቃለሁ። ምክንያቱም ሰው ቤት ውስጥ ነኝ ያለሁት፣ ክፍሌ ውስጥ ሆኜ ነው ቪዲዮ የምሰራው። ከክፍሌ ውጭ መስራት አልፈልግም። ምክንያቱም የሰው ድምጽ ይገባል ወይ የሆነ ሰው ነገር ላይ ትላል፣ አረቦች ላይ ፈልጉ ይችላሉና ራሴ ክፍል ውስጥ ሆኜ ነው ቪዲዮ የምሰራው ማለት ነውና ለቪዲዮ ጥራትም ለድምጽ ጥራትም ለሁሉም ነገር ትልቅ ይቅርታ ጠይቃለሁኝ። እናንተም በደንብ ከወደዳችሁት ሁሉ ነገር እንትን ካላችሁ ከዚህ የተሻለ አሪፍ ቪዲዮዎችን እየሰራሁኝ ይዤ እመጣለሁ ማለት ነው። እስኪ እንግዲህ ጥያቄም ካላችሁ መጠየቅ ትችላላችሁ። ሀሳባችሁ ከኔ ጋር ናችሁ ወይ? ትደግፉኛላችሁ፣ ታበረታቱኛላችሁ ወይ? በራሴ ቪዲዮ ብመጣ ምን ይሰማችኋል የሚለውን ነገር ኮሜንት ላይ አስቀምጡልኝ። እኔም የእናንተ እህት ስደተኛ እህታችሁ ነኝ። ስደተኛ ለስደተኛ ደግሞ መተጋገዝ አለብን፣ መበረታታት። ምክንያቱም እኛ እንኳን አይደለንም አረብ ሀገር ያለ ልጆች ይቅርና ኢትዮጵያ ላሉ ልጆች እንኳን ኢትዮጵያ ላሉ ዩቲዩበሮች ኢትዮጵያ ላይ ላሉ ዝም ብለው ተቀምጠው ለሚበሉ እንኳን እናበረታታለን፣ እንደግፋቸዋለን አይደለ? ስለዚህ እኛም ደግሞ እርስ በርስ እንደጋገፍ። በተለይ ስደት ውስጥ ያለ ልጆች ልክ እንደኛ ስደት የፈተነን ሰዎች ኢትዮጵያ ሂደን ለኛ ስደት ላይ አሁን በተለይ የምመኘው ምንድን ታውቃላችሁ? ኢትዮጵያ ላይ ስገባ ለእናንተ ተስፋ መሆን፣ በቃ ገብታችሁ መኖር እንደምትችሉ መስራት እንደሚቻል ምን አይነት ነገር ነው የሚሰራው፣ በምን ያህል ገንዘብ ምን ያህል ስራ ይሰራል የሚለውን ነገር ሁሉን ነገር ሀሳብ በሰፊው ነው ልሰራበት የምፈልገው እና ይሄን ነገር ማወቅ ከፈለጋችሁ እኔን ማበረታታት ከፈለጋችሁ አይዞሽ ብላችሁ የምትደግፉኝ ከሆነ የተሻለ ነገር ይዤ እመጣለሁ ብዬ አስባለሁ ማለት ነው ውዶቼ። ብዙ ጊዜ በራስ ለመስራት ላይ ብዙዎቻችን በጣም እንሰንፋለን። ምክንያቱም በራሳችን ስንመጣ ማንም ደጋፊ የለም፣ አይዟችሁ በርቱ የሚል የለም። ወሬ ላይ ማሽቃበጡ ላይ ይሄ ሆይ ሆይ የሚባለው ጭብጨባ የበዛበት ቦታ ላይ ነው ብዙዎቻችን የምንገኘውና አንዳንድ ጊዜ ለብቻቸው በራሳቸው ስራ የሚመጡትን ልጆች ማበረታታት አለብን። እኔ ራሴ አሁን በራሳቸው ስራ የሚመጡ ልጆችን በቪዲዮ እየመጡ የሚሰሩትን ሀሳብ የሚናገሩ ልጆችን በጣም ነው በቃ የምደግፈው። ምክንያቱም በራሱ የሚመጣ ሰው መጨረሻ ላይ ያድጋሉ። በሰው የሆነ ነገር ግን መጨረሻው አያምርምና ስለዚህ ውዶቼ በቃሌ መሰረት እንግዲህ በቪዲዮ መጥቼላችኋለሁ። አበረታቱኝ፣ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ይሄንን ቪዲዮ ምን ያህል ሰው ላይክ ያደርገዋል፣ ምን ያህል ሰው ኮሜንት ያስቀምጣል፣ ምን ያህል ሰውስ ይሄን ቪዲዮ ይከታተላል ብዬ በዚህ ቪዲዮ መሰረት ሁላችሁም ከወደዳችሁት ሀሳቤን ከደገፋችሁት በራስሽ ስራ ነኝ አይዞሽ የምትሉኝ ከሆነ በሀሳባችሁ መሰረት የራሴን የተለያዩ ቪዲዮዎችን እያዘጋጀሁላችሁ ነው እለቅላችኋለሁ ማለት ነው። አብራችሁኝ ሁኑ፣ ደግፉኝ። እወዳችኋለሁ፣ አከብራችኋለሁኝ። ሰብስክራይብ ላይክ ሼር ማድረግ እንዳይረሳ የኔ ወዶች። አሁንም አብራችሁኝ ሁኑ።